ሀይሚና ብሩኬ ተሞሸሩ ብላችሁ ምን ትላላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዛህራ እሙ ኻሊድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ንጋኔ ጋር አልሐምዱሊላህ። ብሩኬና ሀይሚ እንግዲህ እንደምታዋቸው ፏ ብላለች። ሀይሚ በፉስታን በሚያምር ፉስታን በቀይና በነጭ አበባ ተውባለች። ተውበሻል አሉ ተውበሻል ወይ የሚለውን ዝፈኑላቸው። በጣም ደስ የሚሉ ጥንዶች ናቸው። ስራ በጣም ነው ደስ የሚሉት ማለት ነው። እንግዲህ ልጅነት ገና ናቸው። ለትዳር ደርሰዋል ብላችሁ ታስባላችሁ? እንጃ ሁሉም እንግዲህ እንዳስተሳሰቡ ነው። እና ዛሬ ብሩኬን ያው ሰርፕራይዝ የማይባልም ፕራንክ የማይባልም ምንድን ነው የሚባለው? በቃ ወደ ፕራንክ ይጠጋል። በምታዩት መልኩ ፉስታን አለብሳ ፏፈክሽ ሸብረቅ ብላ ጠበቀችው ማለት ነው። ከዛ እሱ ሲመጣ ምንድን ነው የሚለው? ያው ማስታወቂያ ነው። እሱ ሲመጣ ምን እንደሚል እንደማየት ማለት ነው። እንግዲህ እሱ ደግሞ መጥቶ ምንድን ነው ምጉር የሆነ ብነግርህ ነገር አለ ስትለው አግባይ ብቻ እንዳትይኛላል እንዴ ታው እንጂ ተግባ አግባይ ተበል እንጂ ምን ችግር አለው? ችግር አለው እንዴ? መጋባት ጥሩ ነው። ትዳር ጥሩ ነው። እና ያው በሴት አያምርም ብሎ ነው ታገቢኛለሽ የሚያምረው በወንድ ነው። እውነቱን ነው። በሴት አያምርም። ከዛም በኋላ እንግዲህ እሷ ደግሞ ግግም አለች። አዎ እንዴት እንገባሳ ነገ የወንድምህ ሰርግ ነው። እዚህ ወንድምህ ሰርግ ላይ ደግሞ እኛም ሙሽራ መሆን አለብን አለች ማለት ነው። እኔ እናንተ ሙሽራ ሆነን መሞሸር አለብን ብላለች። እሱም እንግዲህ ያው ድንገት የፈንጠዝያ ሆኖበት በጣም እንትን ብሏል ማለት ነው። በጣም ደንግጧል። እንዴም እና ወዶችዬ ድንገት የፈንጠዝያ ሆኖበት እሱም እንዴ መንጎር ነው አለ ማለት ነው። በቃ ነገ የወንድም ሰርግ ነው። ስለዚህ እኛም አብረን መጋባት አለብን ብላ እሷ ደግሞ ግግም አለች። ያው ስለምትስቅ ያውቋል። እኔ ደግሞ ምስኪን የገረመኝ ሄድና ለብሰህና ስትለው ሱፉን ምናምን ቅጥቅጥ አድርጎ ለብሰ ዘንጦ አልመጣም። አይ ብሩኬ ምስኪን በጣም ደስ የሚሉ ቢጋቡም ትዳር ቢመሰረቱ የሚያምሩ የዩቱብ ድምቀቶች የቡታጅራ ልጆች ናቸው ማለት ነው። ብሩኬና ሀይሚ ደስ ይላሉ የምር። ግን እሷን ትንሽ ይቀራታል። ልጅ ናቸው። ትንሽ ቢቆዩ ባይነኝ እኔ ማለት ነው። ትምህርትም ታለ ቢማሩ ትንሽ በቃ ትንሽ 1 2 3 አመት ገፋ አድርገው ከዛም በኋላ ወደ ትዳር ቢሄዱ ባይነኝ እንደኔ ማለት ነው። እና እሷ ደግሞ በኋላ አላሳይ እንደዚህ ነው ግን ምንድን ነው ነገ ሚዜ ስለምትሆን እዛ ሚዜ ስትሆን ሰዎቹ ሌላዎቹ ችኮች አይተው እንዳይወስዱብኝ እንዳይቀርሙኝ ነው አላለኝ። እያንዳንድሽ ተይዟል አለኝ ማለት ነው። እና እዛ የምትሄዱ እንግዲህ ትኩረታችሁን ብሩኬ ላይ እንዳታረጉ የሚል ይመስላል። እውነት ማስታወቂያውም በሰዓቱ ነው የመጣላት ማለት ነው። በወቅቱ ነው የመጣው። እዛ ሰርግ ላይ ሚዜ ከሆነ እንግዲህ እያንዳንድሽ ችኮቹ አይናቸውን ብሩኬ ላይ እንዳያረጉ ማስጠንቀቂያ ሰጠች ማለት አይደለም ወይ? እና በዚህ መልኩ ቆንጆ ቪዲዮ ሰርተዋል። እንደውም ብሩኬ ለሀይሚ ቀለበት አሰረላት ብለው ነበር ያረጉት። ያው ቤሎውን ምንን ሱፉ እንደ ስናይ ከውጭ እውነት መስሎን እኛም ሱክ ብለን ገባን ማለት ነው። በስንት ሰዓት ወደ 3000 ኮሜንት ተጽፏል። ግን መብሩክ የሚል አለ ልልልልል የሚልም አለ ማለት ነው። ያው ቪዲዮውን ሳይጀምሩት ኮሜንቱን ጽፈውት መሆን አለበት። እንደዚህ ሆኖ ሲያዩት በቤሎ ሲያዩት አይ በቤሎ ማያየንሽ ያው ሊጋቡ ነው ብለው ነው መሰል በጣም ደስ ያለው አለ ማለት ነው። የሁሉ ምንድነው ስለሚወዷቸው ነው። እና ይመቻችሁ፣ በጣም ታምራላችሁ እላችኋለሁኝ። ያው መጨረሻ ላይ እሱም ፕራንክ መሆኑን ሲያውቅ እንደገና ዝፈንልኝ አለችው። የማንን ሊዘፍንላት ነው? ታገቢኛለሽ የሚለውን እንዴ እምቢ ብለህ አላቀ አይ እኔ በቃ ዝግጁ የለሁም ምናምን
አስደንግጠው ነበረ ማለት ነው። እና ሀይሚሻ ፏ ፈከሽ ብላለች፣ ድምቅ ብላለች። በጣም አምሮባታል እላችኋለሁ ውዶችዬ። የእርሳዎትን በቃ ስገባ ለምን ላይክ አድርጉ እንደማልላችሁ እኮ ነው። በቃ በወሬ ጠመድና እረሳዋለሁኝ። እና ላይክ ሸር ሰብስክራይብ አድርጉ እንዳትረሱ። ነውርክ ተመልከት። ግን በጣም ነው የሚያምርባቸው የምር የእውነት ሆኖ ደግሞ የምናይ ያድርገን። ቲክቶክ ላይ ምንድን ነው ዩቱብ ላይ ኢክራምና ኢሳም ሌላ ማን ናቸው? ሚፍታህና የሆነች ቆንጅዬ ልጅ አሁን ይዞ መጥቷል። በቃ እነዚህ የሆኑ ጥንዶች አሉ። ግን ወደ ትክክለኛ እኔ ለስራም ለቢዝነስም ሊሆን ይችላል። ምክንያቱም እኛ አሁን አብዛኛው ምንድን ነው ልባችን ሰፍ ብሎ የምናየው የባለ ትዳሮችንም አይለ ገና በቃ ፍቅረኛ የሚሉትን እዛ ላይ በጣም ትኩረት ስለምናደርግ ነው። የፊኪና የአህሙ ፊኪሳ የፈኪ መሰለችኝ የፈኪና አህሙ እና እንደዚህ አይነት ላይ በጣም ትኩረት ይበዛል። እይታው ምኑ በጣም አሪፍ ይሆናል። እና ግን አብዛኛው ደግሞ ባለ ትዳር ሆነው እንደዛ ሲሆን ደግሞ ያን ያክል አይሆንም። እና ለምንድን ነው ይህንን ነገራችንን ብንቀርፍ ባይ ነኝ። ምክንያቱም እነሱ እንዲጋቡ ምናምን ስለምንፈልግ ነው። እንግዲህ እኛ አሁን ትኩረት የምናደርገው ምናምን ማለት ነው እነሱ ተጋብተው ምናምን በቃ ማየት ስለሚያስደስተን ነው። እንግዲህ አላህ ሀላል ያርግላቸው፣ እንደሱ ፍቅራቸውን የሚጨምርላቸው፣ ከተጋቡም ትዳራቸውን ይባርክላቸው እላችኋለሁኝ። ያው ሶሻል ሚዲያ ላይ ጥንዱ ነው የሚባለው የጥላሁንን ዘፈን ያው አሁን ጊዜ ነው የሚያስፈልገው ማለት ነው። አሁን አንድ ሴት ብቻዋን ተመጣች ወይም አንድ ወንድ ብቻውን ተመጣ ተከታታይ ዜሮ ነው፣ ምንም ተከታታይ አይኖረውም ማለት ነው። ግን እሳ ጥንድ ሆነው ተመጡ ምናምን በጣም እይታ ይኖረዋል። በጣም ነው የሚሸቅሉት፣ በተለይ ኢትዮጵያ ያሉት። እኛ የአረብ ሀገር የመዳም ቅመሞች ስራችንን ስንጨርስ በቃ መጥት ብለን ከዛ ማረፊያችን እነሱ ናቸው። ዛሬ ምን ተብለው ይሆን ምናምን፣ እንደውም አንዳንድ ድራማ ሁሉ እየሰሩብን ቁጭ ብለን እነሱን ምን ተባለ፣ ዛሬ ተታረቁ፣ የዛሬ ተጣሉ፣ የዛሬ እንደዚህ ሆነ እያል እናያለን ማለት ነው። ሁለተኛ ደግሞ የገጠሩን አካባቢ ምናምን የሚያሳዩ ልጆች አሉ። በጣም እነሱን ልናበረታታቸው ይገባል፣ ከምንም በላይ ማለት ነው። እነዚህ የከተማ ምናምን እንደዚህ ይሄ እንኳን እንጃ እንደኔ ብርቅም አይሆንም። ግን የገጠሩን የሚያሳዩ ምናምን አብዛኞቻችን ያው የገጠር ልጆች ስለሆን ማለት ነው። እና ሁላችሁም አበረታቱን፣ ላይክ ሸር ሰብስክራይብ አድርጉ። የዛሬው ቪዲዮ የና ሀይሚ ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ባይ ባይ።